ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካቾቻችን ጋር የምናደርገውን ዝግጅት አጠናቀን መተናል። እናንተም አብራችሁን ቆይታ እንድታደርጉ ከወዲሁ በማክበር እንጋብዛለን። ታዲያ ይህ ዝግጅት በተቻለ መጠን ለሌሎች ተመልካች አድማጮቻችን እንዲደርስ ሼርና ላይክ እንድታደርጉትም ከወዲሁ በማክበር እንጠይቃለን። አዳዲስ ተመልካች አድማጮቻችንም ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑም እንደዚሁ እንጠይቃለን። እንግዲህ የዛሬ ዘገባችን የሚሆነው በአገራችን ወቅታዊ ጉዳዮች ላይ በተለይም ኢትዮጵያ ላይ ያለውን የሰብአዊ መብት ጥሰት በተመለከተና እንደዚሁም ሀገሪቱ ያለችበትን አጣብቂኝ ጉዳዮችና ወቅታዊ በተለይ በአማራ ክልል ያለውን እንቅስቃሴ በተመለከተ ያው ሁልጊዜም ዘወትርም በዘውዱ ሾው ሚዲያ እየመጡ ሀሳባቸው እውቀት ልምዳቸውን የሚያካፍሉን እንግዳ ይዤላችሁ መጥቻለሁ። ከዚህ ባለፈም የኢትዮጵያ ችግር ለሌላው ዓለም አቀፉ ማህበረሰብ በተለይም ለአሜሪካን መንግስት በጥልቀት ያውቁት ዘንድ ብዙ ስራዎችን ከሚሰሩት ኢትዮጵያኖች ቀዳሚ የሆኑት የዛሬ እንግዳችን በተለይም በኬኔዲ የስብሰባ አዳራሽ ውስጥ ተገኝተው የተለያዩ የኢትዮጵያን በተለይም የአማራውን የቀውስ በአማራው ላይ እየደረሰ ያለው የሰብአዊ መብት ጥሰት እና ሌሎችንም ጉዳዮች ለሚመለከታቸው አካላቶች በዝርዝር አቅርበው አጋልጠዋል። አብይ አህመድ እየሰራ ያለውን በኢትዮጵያ ላይ ደባና ተንኮል በተመለከተ እንዳልኳችሁ በተለይም በአማራው ላይ ደግሞ ለየት ባለ ሁኔታ እየፈጸመ ያለውን ግፍ በዝርዝር አቅርበዋል። እንግዲህ የዚህን የሰብአዊ ቀውስ በተመለከተ ምንድነው ያደረጉት፣ ምንድነው የሰሩት፣ በዚህ ጉዳይ ላይ ደግሞ ከኢትዮጵያኖቹ በዘለለ የሌሎች አገር ዜጎች ጭምር ሳይቀሩ ችግሩን በዝርዝር አቅርበውታል። እንግዲህ አብይ አህመድ ደግሞ ይኸውና ተመልሶ ስልጣኑን ለማራዘም ሌላ መንገድ እየተጠቀመ ነው ያለው። ገደብ እንጥላለን ይላል። የጠቅላይ ሚኒስትሩን ገደብ በህገ መንግስቱ ላይ እናስገባለን የሚል የማጭበርበር ተግባር እየፈጸመ ነው የሚገኘው። ኢትዮጵያኖች ከዚህ በኋላ የሚታለሉበትና ይህ ሰውዬ የሚያወራውን ነገር ይቀበላሉ ብሎ በፍጹም የማይጠበቅበት ሁኔታ ላይ ደርሰናል። ለማንኛውም ከእንግዳችን ከዶክተር አክሎክ ቢራራ ጋር ዛሬ ሰፊ ውይይት እናደርጋለን። ምን እየተሰራ ነው? ምን እየተደረገ ነው? ማህበረሰብ ውስጥ በውጭም በሀገርም ያለው እንደነዚህ አይነት ጨካኝ ስርዓተ መንግስት የሚመሩ ሰዎችን በምን መልኩ ነው ለህግና ለፍትህ ማቅረብ የሚቻለው የሚለውን እንነጋገራለን። ክቡራን ተመልካች አድማጮቻችን አሁንም ከዘውዱ ሾው ሚዲያ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። በጣም አመሰግናለሁ ዶክተር አክሎክ ቢራራ። እንደወትሮው ሁሉ ዛሬም ለዘውዱ ሾው ሚዲያ ተመልካች አድማጮቻችን ሀሳቡን፣ እውቀቱን፣ ልምዶትን ለማካፈል ስለመጡ በድጋሜ በጣም አመሰግናለሁ። ጤና ይስጥልኝ። ጤና ይስጥልኝ አቶ ዘውዱ። ታዳሚዎች፣ የኢትዮጵያ ህዝብ እንደምን ሰነበታችሁ? እንደገና ከአንተ ጋር ተገናኝቼ አሁን አስኳል በሆነ አርዕስት ላይ ለመወያየት እድል ስላጋጠመኝ አመሰግናለሁ። አንተንም ታዳሚዎችንም ከልብ አመሰግናለሁ ዶክተር። እንግዲህ እርስዎ በጣም ከልጅነት እስከ እውቀቱ ዛሬም ጡረታ ወጥተው በመቀመጫዋ ጊዜ እየዳከሙ እየታገሉ ነው የሚስተዋሉት። የኢትዮጵያ ጉዳይ እንቅልፍ ነስቶታል። እርግጥ ነው እንኳን እርሶ አይደለም አሁን እየተወለዱ ያሉት ትውልዶች እንኳን ስለ ኢትዮጵያ ብዙውን ጥቅም ያላገኙትን እየታገሉ የሚገኙ ወጣቶች አሉ። በተለይ በአማራ ፋኖ በኩል የሚደረገው እንቅስቃሴ ኢትዮጵያን ዳግም ወደ ቀድሞ ታሪኳ እንድትመለስ በሚደረገው ጥረት ላይ አስተዋጽኦቸው ከፍተኛ ነው። እንደርሶ አይነቱ ደግሞ ያው ልምዱን ወደኋላ መለስ እያሉ ኢትዮጵያን ገጽታ ምን እንደሚመስል ለማስረዳት ለምታደርጉት ጥረት ከልብ አመሰግናለሁ። እንግዲህ ዛሬ የጋበዝኩት በቅርቡ በዚሁ በአሜሪካን ግዛት ኬኔዲ የስብሰባ ማዕከል ወይም አዳራሽ ውስጥ ሰዎችን ሰብስባችሁ በእርሶና በሌሎች ባልደረቦቹ የጋራ ጥረት ትልቅ ስራ ተሰርቷል፣ ኢትዮጵያ ውስጥ እየተፈጸመ ያለውን ግፍና በደልም አሳውቃችኋል የሚል መረጃ ስለደረሰኝ ነው። እስቲ ስለ ጉዳዩ ትንሽ ያብራሩልን። ምን ነበር ዋና ዓላማው? የተሰበሰቡትስ ሰዎች ወይም ደግሞ ጥናታዊ ጉዳዮችን ያቀረቡትስ እነማን ናቸው?
በጣም አመሰግናለሁ ወንድም ጋዜጠኛ ዘውዱ መንግስቴ። ይሄ አንደኛ መሰረታዊ ሐሳቡ ከየት እንደመነጨ ታዳሚዎች እንዲፈልጋለሁ። የግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያን የሚባል ድርጅት አለ። ይሄ ድርጅት ከተቋቋመ ከ10 ዓመት በላይ ሆኖታል እና ይሄ ድርጅት ውይይት ስናደርግ እኔ ሐሳብ ያቀረብኩት ይሄ ድርጅት እንደ ሰብአዊ መብት ተሟጋች ድርጅት ለምንድነው በእንግሊዘኛ የሚካሄድ በኢትዮጵያ ውስጥ ያለውን ጠቅላላ ቀውስ በተለይ በአማራው ላይ የሚደረገውን ዘግናኝ የሆነ መንግስት መር የሆነ እልቂት ውይይት እንዲደረግበትን የማናደርገው የሚለውን አቅርቤ ተቀበሉት። ከተቀበሉት በኋላ ምንድነው አርስቱ ምንድነው መሆን ያለበት? የት ነው ስብሰባው ቢካሄድ ኢምፓክት የሚኖረው? የዓለም አቀፉ ህብረተሰብስ ምንድነው ማወቅ ያለበት በሚለው ዙሪያ ከተነጋገርን በኋላ አንተ ወንድሜ የምታውቀው አቶ መስፍን መኮንን ሴናተር ቫን ሆለን የሚባሉ የሜሪላንድ ሴናተር አሉ። እሳቸውን አዳራሽ እንዲሰጠን ጠይቆ አገኘን። ይሄ የኬነዲ መሰብሰቢያ አዳራሽ የሚባለው የታወቀ በፕሬዝዳንት ኬነዲ ጊዜ የተሰየመ መሰብሰቢያ አዳራሽ ነው እና ታሪካዊ የሆነ አዳራሽ ነው እና እዚያ እንዲሆን የፈለግንበት ዋናው ምክንያት በኢትዮጵያ ላይ ከፍተኛ ሚና ልትጫወት የምትችል አገር አሜሪካ ናት። ነገር ግን እስካሁን ድረስ ባየነው የአሜሪካ መንግስት የውጭ ጉዳይ ሚኒስትርን ጨምሮ ኤምባሲውን ጨምሮ የሰብአዊ መብት ተሟጋቾችን ጨምሮ በአማራው ላይ የሚካሄደውን እልቂት ትኩረት አልሰጡበትም። ፔሪየድ አልሰጡበትም። ይህን እንግዲህ ቢያንስ እውቀት ምክንያት ያለው እንቅስቃሴ ያስፈልገናል። ይሄ እውቀት ያለበት እንቅስቃሴ በተቀዳሚ ፈረንጆቹ ራሳቸው በዚህ አርስት ላይ ጥናትና ምርምር ያደረጉት መናገር አለባቸው ብለን ነው የወሰነው። አቶ ዘውዱ ኦኬ፣ እነማን ተናገሩ የሚለውን ባጭሩ ላቅርብና ወደፊት በዝርዝር እንመጣበታለን። ምክንያቱም ቪዲዮ በእንግሊዘኛ ይሰራጫል። በዚህ አጋጣሚ ታዳሚዎችን አደራ የምላቸው በያላችሁበት ስዊድን ይሁን ጀርመኒ፣ አውስትራሊያ ይሁን ኒውዚላንድ፣ ደቡብ አፍሪካ ይሁን የትም ቦታ ይህንን ቪዲዮ አሰራጩት አደራላለሁ። እንትን ካለ በኋላ ኤዲትድ እየሆነ ነው። ዛሬ ወይም ነገ እልከዋለሁ፣ ለአንተም ለሌሎችም እልከዋለሁ። ይህን ካልኩ በኋላ ተናጋሪዎቹ ላይ ነው ትኩረት ለማድረግ የምፈልገው። ተናጋሪዎቹ እነማን ናቸው? እኔ ብለፈልፍ ማንም የሚሰማኝ የለም፣ ፈረንጆቹም ማለት ነው። ኢትዮጵያውያን የሚያዳምጡ ሊኖሩ ይችላሉ። በዘውዱ ሾው በተደጋጋሚ የሚቀርብበት ምክንያት እንዲሁ ስለደላኝ አይደለም። በጣም ያሰለቻል፣ ያደክማል። ቀላል ነገር አይደለም ነው። ይህን ሁኔታ በደንብ ለዓለም አቀፉ ህብረተሰብ ለኢትዮጵያውያን ማቅረብ በጣም ቀላል አይደለም። ጊዜ ይወስዳል፣ ጉልበት ያደክማል፣ አእምሮን ይበክላል። ስለዚህ ያንን እንዳለ ልተውና ተናጋሪዎቹ ላይ ላተኩር። ሁለት ተናጋሪዎች በተለይ አንደኛ ግሬገሪ ስታንተን የሚባሉ በትምህርታቸው የል ዩኒቨርሲቲ የታወቀ ዩኒቨርሲቲ ነው በአሜሪካ ውስጥ። የህግ ትምህርታቸውን ያካሄዱ ናቸው። በሃርቫርድ ዩኒቨርሲቲ የተማሩ ናቸው። በቺካጎ ዩኒቨርሲቲ 3 ዩኒቨርሲቲዎች የተማሩ ሰው ናቸው። ዲቪኒቲ
መንፈሳዊ ትምህርት ያላቸው ናቸው። እሳቸውን ለመንኳቸው፣ እባክዎት ኪኖት ስፒከር ዋና ተናጋሪ ይሁኑልን ብዬ ጠየኳቸው። ለምን አሉ። ለምን ብለው ሲጠይቁኝ እሳቸው እንግዲህ የመሰረቱት ድርጅት አለ፣ ጄኖሳይድ ዋች ይባላል። እደግመዋለሁ፣ ጄኖሳይድ ዋች የሚሰራው ታሪካዊ የሆነ ስራ ነው። ለምሳሌ በሩዋንዳ ላይ የሰሩት አለ፣ በፍልስጤማውያን ላይ የሰሩት አለ፣ በሌሎች ካምቦዲያ የተካሄደውን እልቂት በመመለከት የሰሩት አለ። ያንን ሁሉ የሰሩ ስለሆኑ እርስዎ ቢናገሩ ተደማጭነት ያገኛሉ። እኔ ብናገር ተደማጭነቴ ዝቅተኛ ነው አልኳቸው። ከ3 ወራት ውይይት በኋላ ፈቃደኛ ሆኑ። ስለዚህ ደግመዋለሁ፣ ግሬገሪ ስታንተን የታወቁ ምሁር፣ በአሁኑ ወቅት 80 ዓመታቸው ነው። በምርኩዝ ነው የሚሄዱ። እሳቸው መጥተው ተናግረዋል። አስተውሉ፣ በምርኩዝ የሚሄዱ ሰው ለምንድን ነው እንጂ በዚህ ጉባኤ ላይ ተገኝተው ዋና ተናጋሪ የሆኑ ብላችሁ ጠይቁ ራሳችሁን። በተለይ አማራዎች፣ የአማራ ምሁራን፣ የአማራ ተቆርቋሪ ነን የምትሉ በኢትዮጵያ ላይ የምትቆረቆሩ ሰዎች አዳምጡ። ግሬገሪ ስታንተን የ80 ዓመት ሽማግሌ በዚህ ጉባኤ ላይ ዋና ተናጋሪ ሆነው ቀርበዋል። በጣም ያስደንቃል። በጣም ደግሞ ለእኔ የመንፈስ ብርታት ይሰጠኛል። ለእናንተም እንዲሰጣችሁ ፈልጋለሁ። ሁለተኛው ተናጋሪ ለማቅረብ የፈለኩትና በኋላ የተስማማው የፎቶ ጆርናሊስት የሆነ ጀማል ካውንተስ የሚባል አፍሪካን አሜሪካን ተናጋሪ ነው። ጀማል ካውንተስ ምን ሰርቶ ነው ያቀረብከው ብላችሁ ልትጠይቁኝ ትችላላችሁ። ጀማል ካውንተስ በሰሜኑ ጦርነት ጊዜ በተደጋጋሚ ኢትዮጵያ ሂዶ በአማራው ሕዝብ ላይ በአፋር ሕዝብ ላይ የሚካሄደውን እልቂት ዶክመንት አድርጓል። ጀማል ካውንተስ ይሄ ዶክመንተሪውን በኒውዮርክ፣ በቺካጎ፣ በሎስ አንጀለስ፣ በዋሽንግተን ዲሲ፣ በባልቲሞር አሳይቷል። እና እሱን ስጠይቀው ምንድነው የጠየቀኝ? ምን ለማድረግ ነው እኔን የምትጠይቀኝ አለ። አንተ እኮ የአይን ምስክር ነህ። የአይን ምስክር፣ ይህንን ያዙልኝ ፕሊዝ። የአይን ምስክር ስል እኔ የአይን ምስክር አይደለሁም። ለምሳሌ ማይካድራ እልቂት ተካሂዷል፣ ግን እኔ ሄጄ አላየሁም። በወለጋ እልቂት ተካሂዷል በአማራው ላይ። እኔ ግን የአይን ምስክር ልሆን አልችልም። ያለኝ እውቀት ቴዎሬቲካል ነው። የማገኘውን ሰብስቤ መረጃውን ነው የማቀርበው እንጂ የአይን ምስክር አይደለሁም። በአዲስ አበባ ዙሪያ የተካሄደውን እጅግ በጣም የሚዘገንን እየለዩ ኦሮሞ ያልሆኑ ዜጎችንን ከቀያቸው ማባረር፣ በዚያ ላይ ልምድ የለ። እኔ ዊትነስ ልሆን አልችልም። አንተ ግን አይተዋል ብዬ አነጋገርኩት። ተስማምቶ አቅርቧል። እንግዲህ ይህንን ካቀረብኩ በኋላ ሌሎችም ነበሩ ፈረንጆች። ለምሳሌ ጋዜጠኛ ኮሚሽነር፣ የአሜሪካ እንደሚታወቀው ሶፍት ፓወራቸው በመላው ዓለም የአሜሪካን ድምፅ፣ የአሜሪካን እሴት፣ የአሜሪካን ህገ መንግስት፣ የአሜሪካን እርዳታ፣ የአሜሪካን የመንግስት አመሰራረት በደንብ አድርጎ ለመላው ዓለም ማቅረብ አይደለም። ለምሳሌ ሬዲዮ ፍሪ ዩሮፕ የሚባል አለ፣ ኤዥያ፣ ቮይስ ኦፍ አሜሪካ። እነዚህ ምንድን ናቸው? የማን ድምፅ ናቸው ብለን እንጠይቅ። የአሜሪካ ድምፅ ናቸው። የሚያስተላልፉት ምንድን ነው?
የአሜሪካን አቋም የአሜሪካን እሴት የአሜሪካን ባህል ነው እና በዚህ ላይ ደግሞ የሚያቀርቡ ኮሚሽነር አግኝተናል አሜሪካዊት ሴት ሌላ የአሜሪካ መንግስት ሁሉ ጊዜ የውጭ ግንኙነቱን የሚያጠናክረው የተለያዩ ተቋማት ምክንያቶቻቸውን በዚህ ላይ ትኩረት አድርጉ ለምሳሌ በዩክሬን ላይ እንደ ኤግዛምፕል ቀርቧል በፍልስጤም ላይ እንደ ኤግዛምፕል ቀርቧል በኢራን ላይ እንደ ኤግዛምፕል ቀርቧል ጥሩ ምክንያቶችን የሚያቀርቡ ግለሰቦች ዕውቀት ያላቸው ያስፈልጋሉ የሚለውን ያቀርቡልን ሰው አሉ ፈረንጅ ሌሎችም አሉ ሁለት እና በተጨማሪ እኛ ይሄ የፈረንጆች ፎረም ብቻ እንዳይሆን ስለፈለግ አንዱ ተናጋሪ ነበርኩ የኔን ወደ ኋላ ልተወው ምክንያቱም በጽሁፍ ስለማቀርበው ልከዋለሁ ለወንድሜ ለአቶ ዘውዱ ዛሬ ሰመራይዝ አድርጌ ለሌሎች ሚዲያዎች እንዲያቀርቡት ጠይቃለሁ አንከር ሚዲያም ሪሊ አንዳንድ ጊዜ በጣም የሚያዘገነነኝ ዌል ሪዝን የሆኑ ነገሮች አይወጡም ለምን እንደሆነ አይገባኝም ሆነስትሊ እኔ ማንንም ለመተቸት አይደለም ዌል ሪዝን የሆኑ አርጊውመንቶች በዚህ ምክንያት ነው የአማራ ውልቂት እኮ ዝም ብሎ ለይስሙላ የሚደረግ ነገር አይደለም it's not fiction ሰዎች እየሞቱ ነው ለምሳሌ ምሳሌዎች ያቀረብናቸው ምንድነው በጤና አገልግሎት በኩል የሆነውን በአማራ ክልል ታውቃላችሁ ሙሉ በሙሉ ፈርሷል በማን ነው የፈረሰው በመንግስት ድሮን በመንግስት ሞርታር ትምህርት ቤትስ 4.5 ሚሊዮን የሚሆን የአማራ ወጣት አይማርም ዋይ ይሄ ሁሉ ቀርቧል እና ያንን ለማቅረብ የሞከርኩት እኔ ነኝ ሌላው ደግሞ ኤፓክ የተባለው ድርጅት ወንድሜ አቶ ዮም ፍስሐ ፓሽኔት በሆነ መንገድ ጥራት ባለው መንገድ በሪሊ ግልጽነት ባለውና ተሰሚነት ባለው መንገድ የአሜሪካ መንግስት ኮንግሬስ ያዘጋጀው ድራፍት አለ ረቂቅ ገና አልወጣም HR 37 የሚባል አቶ ዘውዱ አንተ ታውቀዋለህ እና ያንን ያልፍ እንፈልጋለን በዚያ ላይ አቀረባል ስለዚህ በአጠቃላይ የትላንቱ የአርብ ውይይት ገጽታው አጠቃላይ ስዕሉ ይሄን ይመስላል ይሄን ካልኩ በኋላ ሜቢ ጊዜ ካለ ዶክተር ግሬገሪ ስታንተን ምን ላይ ትኩረት አደረጉ በሚለው ላይ ጥቂት ነገሮችን ለማለት እሞክራለሁ ግን በአጠቃላይ የነበረው ስዕል ይሄን ይመስላል አቶ ዘውዱ ከልብ አመሰግናለሁ ዶክተር አክሎክ ቢራራ በእውነቱ ትልቅ ነገር ነው በተለይም ዶክተር ግሬገሪ ስታንተን ማግኘት ራሱ ቀላል ነገር አይደለም አግኝታችሁ ደግሞ በዚህ ሁኔታ መልእክቱ እንዲተላለፍ ማድረግ በጣም ትልቅ ነገር ነውና በእውነቱ ከልብ አመሰግናለሁ እንዳሉት በሳቸው በኩል የቀረበው ጥናታዊ ጽሁፍ እንደው ምን እንደሚመስል ምክንያቱም ትልቅ ልምድ ያላቸው ትልቅ ዕውቀት ያላቸው በዚህም ላይ ብዙ ነገር የሰሩ ናቸው ይሄንን ለማቅረብ ሲነሱ ብዙ ነገሮችን ይዳስሳሉ ብዬ ተስፋ አደርጋለሁና ባቀረቡት ጥናታዊ ጽሁፍ ላይ እንደው እንዴት ነበር እርሶ እንደው እንደጠበቁት እንደገመቱት ሆኗል ምክንያቱም ጉዳዩ የሚመለከተው ነው እርሶ በቀጥታ ያለውን ሁኔታ ስለሚያውቁ እንደው እስቲ ከልምዳቸው አንፃር አቀራረባቸው ምን ይመስል ነበር ለተመልካቾቻችንም እንደተባቀደም ገልጸውልኛል ቪዲዮ እንግዲህ ሲመጣ በዝርዝር ቪዲዮን እያስደመጥን ለማቅረብ እንሞክራለን ግን ሃይላይቱን እስቲ ቢሰጡን ብዬ ነው አመሰግናለሁ እሺ በደስታ ወንድሜ ጋዜጠኛ ዘውዱ እሳቸው
አንደኛ እሳቸው ማናቸውና ነው ይሄን ለማቅረብ የፈለጉት ብላችሁ ብትጠይቁ የሰላም ልኡካን የሚባል ፕሮግራም ነበር ኬነዲ የመሰረቱት እና በወጣትነታቸው አይቮሪ ኮስት አስተማሪ ነበሩ እና አይቮሪ ኮስት አስተማሪ በነበሩበት ጊዜ እኔ በጣም የሚያስደንቁ ሰው ናቸው እኔ ታሪካዊ የሆነች ሀገር የጥቁር ተምሳሌት የሆነች ሀገር ኢትዮጵያ የምትባላለች የምለውን አውቅ ነበር እና ወዴት እንደሚሄዱ አቅጣጫ ይሰጡ ነበርና ይችን ሀገር ማየት አለብኝ ብለው ሄዱ ኢትዮጵያ ሄደው የተወሰኑ አካባቢዎችን አዩ ከታዩአቸው መካከል ጎንደርን የጎንደር ከተማን አይተው ነበር ላሊበላም ይሄዱ ይመስለኛል እና ኢትዮጵያ በጣም እውቅና ያላት ሀገር ስለሆነች ጥናትና ምርምር ማድረግ ጀመሩ እና ምን አርዕስት ላይ አቀረቡ የሚለውን ባጭሩ ላቅርብላችሁ ታዳሚዎች በጣም የሚያስደንቀኝ አንደኛ የኢትዮጵያ ታሪክ ምንድነው ብለው ነው የጠየቁ ራሳቸው ሁላችንም እንዲያው እንደ ቀላል ነገር እያየን እንዳናልፈው ስለምመኝ ነው ይሄንን ማቀርበው አንደኛ ኢትዮጵያ የሰብአዊ ፍጥረት መነሻ ናት ይላሉ It is the birthplace of humanity የሰብአዊ ፍጥረት መነሻ ናት ይላሉ ተመልከቱት ሁለተኛ በ1000 ዓመተ ምህረት የአክሱም መንግስት ስልጣኔ ላይ የተመሰረተች ሀገር መሰረተ ይላል አዳምጡት የአክሱም መንግስት ሲቪላይዚንግ ስቴት የሚለው የሚመጣው ከዚህ ነው ሲቪላይዚንግ ስቴት ቀላል ነገር አይደለም ወንድሞቼ ወገኖቼ ሌላው ያቀረቡት ኢትዮጵያ በ301 ዓመተ ምህረት ሁለተኛዋ የክርስቲያን ኪንግደም ሆነች ይላሉ ሌላ ማናት ብላችሁ ብትጠይቁ አርመኒያ ናት ስለዚህ ኢትዮጵያ ቀላል ነገር አድርገና አንየው የኢትዮጵያ ኦርቶዶክስ ቤተክርስቲያን እጅግ በጣም ወሳኝ የሆነ የሲቪላይዚንግ ሮል እንዳለው መቀበል ይኖርብናል ብለው ነው ያቀረቡት ከዚያ በተጨማሪ ግን በጣም የወደድኩት ኢትዮጵያ የተለያዩ ሃይማኖቶች በሰላም የሚኖሩባት ሀገር ናት ያሉት ነው በጣም አስደናቂና እኔ የምጋራው ክርስትና ሃይማኖት ጁዳይዝም የይሁድ እና እስላም በሰላም በፍቅር በመተሳሰብ የሚኖሩባት ሀገር ናት ብለው ነው ያቀረቡት ይሄ ነው እየፈረሰ ያለው ሌላው ያቀረቡት ይህች ሀገር የመጀመሪያዋ ነፃ የጥቁር ሀገር ናት ብለው ነው የተናገሩት ነፃ ያደረጋት ማን ነው የሚለው ሪንፎርስ ያደርጉ የኢትዮጵያ ህዝብ መሆኑ ምንም አይካድም ትግራዩ አማራው ኦሮሞው ጉራጌው ወዘተ መሆኑ ምንም የሚያከራክር አይደለም እኛ የምንስተው አንዱን የበላይ አንዱን የበታች ስናደርግ ነው ጣጣው የሚመጣው እና አጼ ምኒልክን ጠቀሱ አጼ ምኒልክ ምን አሉ የኢትዮጵያን አገረ መንግስት እንዲስፋፋና
እውቅና እንዲኖረው ሌጂቲሜሲ እንዲኖረው ያደረጉ ዘመናዊነት እንዲኖረው ያደረጉ እሳቸው ናቸው ብለው ነው ያቀረቡት አቶ ዘውዱ። ሌላው በአጠቃላይ ስለ አማራው ስለሆነ የጠየኳቸው አደራ የአማራውን ችግር ፕሮሚነንት በሆነ መንገድ ያቀርቡ ብዬ ስለጠየኳቸው የአማራ ህዝብ በተለየ ሁኔታ አገር አቀፍ በሆነ ሁኔታ ተሰራጭቷል አሉ። ይህን ተቀበሉት ፕሊዝ ታዳሚዎች። ሌላውን ብትረሱት የአማራ ህዝብ የሚኖር በመላው ኢትዮጵያ ነው የሚለውን አቅርበውታል። እንግዲህ የአማራ ህዝብ በመላው ኢትዮጵያ የሚኖር ከሆነ ራሱን የሚገልጽበት ምንድነው ብለን ብንጠይቅ መለያው ኢትዮጵያዊነት ነው ማለት ነው፣ አማራነት አይደለም። አንዳንድ ጊዜ የምንሰጠው ይሄን ነው። ይሄንን አቅርበውታል። ሌላው ያቀረቡት ከውጭ ሀገር መንግስታት ጋር የመጀመሪያው ነፃ ጥቁር ሀገር ከምዕራብ ሀገሮች ጋር ከአሜሪካ ጋር ግንኙነት የፈጠረች ኢትዮጵያ ናት ብለው ነው ያቀረቡት። ኦኬ ይሄን ካሉ በኋላ ምንድነው በዝርዝር እሳቸው ናቸው ከፍተኛውን ጊዜ ወስደው ለማስተማር የሞከሩት እና በኋላ ሁለተኛው አርዕስት ሽፋን የሰጡት የኢትዮጵያ የኤትኒክ ዲቪዥን ወይም ደግሞ በዘውግ የተዋቀረው ስርዓት እንዴት ተመሰረተ የሚለውን ነው በደንብ አድርገው ያቀረቡት። ምንድነው የሚሉት ኢትዮጵያ በልዩ ልዩ ብሔረሰቦች የተከፋፈለችው ከደርግ መንግስት ጀምሮ ነው የሚል ይዘት ያለው ነው ያቀረቡት እና ኦሮሞ፣ ትግራይ and other groups በዚህ ሁኔታ እየተከፋፈሉ ሲሄዱ ህዝቡ ተራው ህዝብ ብዙ እልቂት ደርሶበታል፣ ብዙ ግፍ ደርሶበታል የሚል ነው እና ሸርድ የሆነ የምንጋራው ችግር አለ ማለት ነው። ኦሮሞ አማራው ብቻ አይደለም፣ ትግሬውም፣ ጉራጌውም፣ ጋሞውም፣ ወላይታውም ሰፈር እያደረገ ነው የሚል ነው። ዘን ይህን ካሉ በኋላ የህወሓት መሩ መንግስት የመሰረተው ህገ መንግስት ከፋፋይ በዘር የተዋቀረ ስለሆነ በተለይ አንቀጽ 39ን ደጋግመው አቀረቡት። ምንድነው ያሉት? ህወሓት ይህን ያደረገበት ዋና ምክንያት ሁሉ ነገር ባይሳካለት የበላይነቱን ለመያዝ ካልቻለ ለመገንጠል እንዲያመቸው ብሎ ነው ያሉት። ይህን እያየን ነው። በአሁኑ ወቅት ልሂቃን የትግራይ መንግስት እያሉ የሚናገሩት ምንድነው? የኦሮሞ መንግስት የሚባለው ምንድነው? ከየት መጣ? የጉራጌ መንግስት ኢትዮጵያ አንድ ሀገር ናት ካል ለብዙ ሺህ ዓመታት አንድ ሀገር መሆኗን በደንብ አቅርበውታል። ይሄ ከሆነ ለምንድነው እንጂ በብሔርና በዘውግ እንድንከፋፈል ያደረጉ የሚለው ጥያቄ ቀርቦላቸው በደንብ አድርገው የተነተኑት ለመገንጠል እንዲያመች ነው የሚለው ነው እና አይ ቲንክ እዚሁ ላይ ባቆም ይሻላል። ምክንያቱም ሌሎች ያቀረቧቸው ዝርዝሮች በሰላምና እርጋታ በሚመለከት እሱም ሰብሳቢ ስለሆነ ላቅርበውና በዚያ አቆማለሁ። ምንድነው ያሉት? ኢትዮጵያ ሰላምና ለአብዛኛው በብዙ ሺህ ዓመቶች የተለያዩ ጦርነቶችን ቢኖሩ ሰላምና እርጋታ ነበረባት ይላሉ። በተለይ ሰላምና እርጋታ
በ20ኛው ክፍለ ዘመን በ21ኛው ክፍለ ዘመን ሰላምና እርጋታ መቼ ነው የነበረባት ብሎ ሲጠየቁ ሰላምና እርጋታ የነበረባት በአፄ ኃይለ ሥላሴ ዘመነ መንግስት ብቻ ነው ብሎ ይናገራሉ። እና ያን ጋራሉ በበኩሌ ደጋግሜም ጽፌበታለሁ። እኔ ያደኩት የተወለድኩት በአፄ ኃይለ ሥላሴ ዘመነ መንግስት ነው። ኤሌመንተሪ ትምህርት ቤት የሄድኩት በእሳቸው ዘመነ መንግስት ነው። ሁለተኛ ደረጃ በከፊል የተማርኩት ኢትዮጵያ ውስጥ ነው። በዚያ ጊዜ የትም ቦታ ሄጄ ለመጓዝ ይችል ነበር። አሁን ከአዲስ አበባ ወጥቶ ለመሄድ አይቻልም የሚለውን ነው ያቀረብነው እኛ። ስለዚህ በጥቅሉ የኤትኒክ ፌደራል ሲስተሙ መፍረስ አለበት ብለዋል። በምን ይተካ የሚለውን ጠይቄያቸው ነበር። እባክዎት እርስዎ ባሉበት ተመካክረን አዲስ ህገ መንግስት ብንቀርጽስ? ድራፍቶች አሉ። በነገራችን ላይ በስብሰባው ላይ የተገኙ ግለሰቦች ነበሩ። ከነዚያ መካከል በዚህ ጉዳይ ላይ ያሰቡም ምሁር አይቻለሁ። እሳቸውን ስማቸውን አልጠቅስም፣ ፈቃዳቸውን አልጠየቅኩም። ነገር ግን ኢትዮጵያ በአስቸኳይ አዲስ ህገ መንግስት ያስፈልጋታል ብለው ደምድመዋል። አመሰግናለሁ። ከልብ አመሰግናለሁ ዶክተር አክሎክ ቢራራ። ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኝ የዘውዱ ሾው ሚዲያ ነው። ዶክተር አክሎክ እንግዲህ አስቀምጠውታል በዝርዝር ጠቅለል አድርገው እንዳልኳቸው አሁንም በድጋሚ ቪዲዮን ደግሞ እያየን በዝርዝር የምናወራባቸው ይኖራሉ። ከዚህ በኋላ ግን በጥቅሉ እንግዲህ እኚህ የውጭ ሀገር ሰው ትልቅ ልምድ ያካበቱ ምሁር ዶክተር ግርግሬ እንዳስረዱት በተለይም እኔም ልቤን የነካኝ አንደኛ የዚህ ኢትዮጵያ የሰው ልጅ መገኛ መሆኗ በእርግጥ ብዙም በተለያየ ምክንያት ሊታወቅ ይችላል። የአክሱም ስልጣኔን እንዴት እንደሆነች በ301ኛው ዘመን ክርስትና ወደ ኢትዮጵያ ቀዳሚ ሁለተኛው ሀገር ነች። እንደሚታወቀው ከአርመን ቀጥሎ ዛሬ በመላው ዓለም የሚገኙት ምዕራባውያኖችን ጨምሮ ሌሎችም ክርስቲያን ሀገር ነን የሚሉት ከኢትዮጵያ ቀድሞ አልነበረም እና ይሄ ትልቅ ነገር ነው በእውነቱ። የተለያዩ ሃይማኖቶች አብረው መኖሩ እንግዲህ እንደዚህ ነው የውጭ ሰዎቹ በዚህ ሁኔታ ኢትዮጵያን ሲገልጿት፣ እኛ ግን በሚያሳዝን እና በሚያሳፍር ሁኔታ ዛሬ የአማራ ፋኖ ነው የሚታገለው ክርስትናን ለማጥፋት ነው የእስልምና እምነትን ለማጥፋት ነው ብለው የሚቀሰቅሱ ከፍተኛ የመንግስት ባለስልጣናት ኢታማጆር ሹም ብርሃኑ ጁላንም ጨምሮ የሚቀሰቅሱበት እንዲህ አይነት ነውር የተሞላበት እንግዲህ በፈረንጆቹ ጭምር ሳይቀር ብዙ ጊዜ ፈረንጆቹን ኮት እናደርጋለን። ከነሱ በተሻለ ኢትዮጵያን አባቶቻችን ያስቀመጧቸው በጣም በርካታ ጉዳዮች አሉ። እንግዲህ ይህንን በተመለከተ ማስቀመጣቸው እንግዲህ ከሌላው የመጀመሪያው ነፃ ሀገር ነች። በቃ ይሄ ነው እኮ ዛሬ አሜሪካን ዶክተር አክሎክም የሚኖሩበት ሌሎችም አሜሪካም ካናዳም አውስትራሊያም ሰለጠኑ የሚባሉት እነዚህ ትላልቆች እንኳን በእንግሊዝ ቅኝ ስር ወድቀው ስቃይና መከራ ሲያዩ የሚያከብሩትም የነፃነት ወይም ከእንግሊዝ ነፃ ወጣንበት እያሉ ሲያከብሩ፣ እኛ ደግሞ የድል በዓል እያልን ነው የምናከብረው። ምዕራባውያኖችን በተለይም ጣሊያንም ሆነ እንግሊዝም ሌሎችም ብዙዎቹ ደፍረው ያልተሳካላቸውን የድል በዓል እያልን ነው የምናከብረው። ይሄ የትም ዓለም ላይ የሌለ ነገር ነው። ትልቅ ይሄን ሁሉ የሰሩት አባቶቻችን ዛሬ እንደዚህ መዋረዳቸው እንዲህ ትልቅ ስራ ይሰሩ። ምኒልክንም እንግዲህ ዶክተር አክሎክ እንደተናገሩት አንስተዋቸዋል። ስልጣኔ በኢትዮጵያ እንዴት እንዳስፋፉና ከውጭ ሀገር ጋርም በብቸኛዋ ጥቁር ሀገር የነበረች በዲፕሎማሲ ግንኙነት ቀዳሚ የሆነች ሀገራችን ኢትዮጵያ መሆኗን እንደነዚህ አይነት ስራዎችን እንግዲህ በእነሱ በኩል ሲገለጽ መስማት በጣም እኛን ኢትዮጵያኖች ወይም ምሁራን የሚባለውን አካል ደግሞ በዝምታ ቁጭ ያሉ ይህንን እንኳን መግለጽ ያቃተንን ያሳፍራል። በሰው ሀገር እንደዚህ ሀገራችን ስትደነቅና ስትመሰገን የነፃነት ሀገር መሆኗንም ጭምር ሳይቀር መገለጹና ትልቅ ነገር ነው። ምን ማድረግ አለብን የሚለው ላይ እንግዲህ ወደፊት ዶክተር አክሎክ የሚራሳቸው አጠቃላይ ይሰጡበታል። ዞሮ ዞሮ ኢትዮጵያኖች ብዙ መስራት የሚገባን በርካታ ጉዳዮች እንዳሉ እገምታለሁኝ። አሁንም ከዶክተር አክሎክ ቢራራ ጋር የምናደርገውን ውይይት እንድትከታተሉ በአክብሮት ጋብዛለሁ። በጣም አመሰግናለሁ ዶክተር። እንደው ጠቅላላ አድርገው ከዶክተር ግርጎሬ ስታንተን የሰጡትን ማብራሪያ ወደፊት እንዳልኩት መለስበታለሁ። በጣም መልካም ነገር ነው። እስኪ ወደዚህ ወደ ዶክመንተሪ ምንድነው የፎቶ ጆርናሊስት ደግሞ
ደግሞ በጣም የሱን ብናቀው አካል ቅድም ብዙ ነገሮች ተናግረዋል ዶክተር አክሎግ እርሶ በአይን ያላየሁትን ነገር ከሌሎቹ መረጃ እያሰባሰብኩ ነው ብዙ አርቲክሎች ይጽፈዋል ያው ይታወቃል የተለያዩ አስተያየቶችን ይሰጣሉ በተለያዩ መገናኛ አውታሮች ላይ ግን የአይን ዊትነስ አይደሉም ወይም የአይን እማኝ አይደሉም በስፍራው ስላልተገኙና የዚህን ሰውዬ ጉዳይ እስቲ እንደው ቢገልጹልን የዚህ ጋዜጠኛውን የፎቶ ጆርናሊስቱን የጀማልን ጉዳይ እስቲ ስለሱ ትንሽ ቢያብራሩልኝ ምን ገለጸልዎት ምን አለ ጀማል ካውንተስ ሪሊ በከፊል ኢትዮጵያዊ ነው ለማለት እችላለሁ ይሄን የምልበት ምክንያት በጣም ከልቡ ስለ ኢትዮጵያ ስለሚያስብ ቀደም ሲል ኢትዮጵያ ሄዶ ኢትዮጵያዊ ታግቶ ነው የመጣው ወደዚህ ሀገር እና ልጆች አሉት እና በከፊል ኢትዮጵያዊ ነው የምለው በዚህ ምክንያት ነው አስተሳሰቡ ከኔ የተለየ አይደለም ካንተ የተለየ አይደለም ከልቡ የአማራው ህዝብ እልቂት እጅግ በጣም ስላሳዘነው እንዲያው ስለቀፈፈው ለማለት እችላለሁ እና ምንድነው ያደረከው እባክህ ያማራው የሚለይበት ከትግራዩ ምንድነው በየጠየቁት እና ይሄን አቅርቦታል ምሳሌ አድርጎ ነው ያቀረበው የሰብአዊ እርዳታ እንዴት እንደሚሰራጭ አይነበር አለ የሰብአዊ እርዳታ ሲሰጥ አሜሪካኖች የሚሰጡትን አክቹአሊ አንድ ድርጅት ብቻ ነው ሬድ ክሮስ ይመስላል ቀይ መስቀልን ይመስለኛል ከዚያ ውጪ ለአማራው እርዳታ የሚሰጥ ኢትዮጵያዊ ብቻ ነበር ነው ያለው ኢትዮጵያዊ የሆኑ ብቻ ናቸው አለ በጣም ሲግኒፊካንት ነው ይሄ ኢቭን በሰብአዊ እርዳታ የሚሞቱት ህፃናት ህያው ናቸው ትግራይ አማራ አፋር ኦሮሞ ህፃን ነው የተበከለ ሰው ነው ነገር ግን በዚያም ዲስክሪሚኔት ያደርጉ ነበር ነው ያለው ማለት አድሎ ይደረግ ነበር ነው አድሎ በሰብአዊ እርዳታ በኩል አድሎ ይደረግ ነበር ነው ያለው በአማራው ክልል ሰብአዊ እርዳታ አይደርስም ነበር በትግራይ ግን በሰፊው ነው ያለው ሄዶ ነበር ትግራይ አይቶታል የሰብአዊ ድጋፍ ይደረግ ነበር ያን ጊዜ ነው ሪሜምበር ሰውየው የነበረበት በዚያ 22 ነው በጦርነቱ ጊዜ ማለት ነው በዚያ ጊዜ ሆኖ ነው ዶክተር ምናልባት የኢትዮጵያ እርዳታ ማስተባበሪያ ኮሚሽን ነው ወይስ የምዕራባውያኖች ወርልድ ፉድ የምዕራባውያን የውጭ እርዳታን በሚመለከት ነው ሰብአዊ ድጋፍ ሁማኒታሪያን ኤድ ጥያቄው ሰብአዊ እርዳታ ዓለም አቀፍ ሰብአዊ እርዳታ ከውጭ ሀገር የሚመጣው ፍትሃዊ በሆነ ሚዛናዊ በሆነ ይካሄድ ነበር አይካሄድም ነበር የሚለው ጥያቄ ነው ያሰመረበት አይካሄድም ነበር ነው ያለው why ጥያቄው why ነው በአማራው ላይ የአማራ ህፃን አይራብም የአማራ እናት ረሃብተኛ ትሆንም በወሊድ አልተበከለችም በሬፕ ሰብአዊ ክብሯ አልተነካም ተነክቷል ይሄ መለየት ምን አመጣው የሚለው ነው ዋናው ነገር ይሄንን መለያ ለምን ተከተሉት የሚለው ነው ትችቱ የሰውየው ትችት ላይ ነው ኢቭን ሃንድድ አይደለም ሚዛናዊ አልነበረም ፍትሃዊ አልነበረም የሚል እንትን ኮንክሉዥን ላይ እንደደረሰው የታየው ዶክተር ፎቶ ከማንሳት በዘለለ ይሄን ችግር
ለማወቅ ከእርዳታ ሰጪ ድርጅቶች ያገኘው መረጃ የለም ይሆን? አለው እንትን አይ ቲንክ የፎቶ ጆርናሊስት ጀማል ካውንተስን ዶክመንተሪዎች ፎቶ ጀማል ካውንተስ እንትኑ ገብታችሁ ብታዩት ይናገራል። ይሄንን በእንትን ያቀርበዋል፣ በፎቶግራፍ ያቀርበዋል። ያንን በደንብ በመረጃ ነው ያቀረበው። እና በዚህ ምክንያት የኢትዮጵያ መንግስት ወደ ኢትዮጵያ እንዳይገባ ከለከለው። ሂዝ ፐርሶና ነን ግራታ ኢትዮጵያ ለመግባት አይችልም። እሱ ብቻ አይደለም፣ ኢትዮጵያዊት የሆነችው ባለቤቱም ኢትዮጵያ ለመሄድ አትችልም። ተከለከሉ፣ ሁለቱም ተከለከሉ። ቤተሰቡ ተከለከለ ማለት ነው። እንደዚህ ያለ ግፍ የሚካሄድባት ሀገር ናት ኢትዮጵያ። አብይ አህመድ እጅግ በጣም በሚዘገን ይሄ ብቻ አይደለም። አንዱ ጥያቄ ያቀረብነው ለሱ እና ለተመልካቾቹ ለምንድን ነው የዓለም አቀፉ ሚዲያ በአማራው ላይ የሚካሄደውን እልቂት ከቨሬጅ የማይሰጠው ብለን ጠይቀን ነበር። ለሚዲያ በጣም ኢምፖርታንት ነው። አንዱ አይ ቲንክ አንከር ሚዲያ አንተም ሌሎችም ሪሊ ጥያቄ የማቀርብላችሁ ለምንድን ነው ይህንን ለማድረግ የማትችሉት እናንተ? ዋይ ማን ይዟችሁ ነው? ማን አስሯችሁ ነው? በእንግሊዝኛ የሚካሄድ አለ የኢሳት እንትን አይደለም? ዋይ ውድንት ዩ ኢንቫይት ጀማል ካውንተስን ለምንድን ነው የማታቀርቡት እና የማይነግራችሁ? ዋይ ናት? ፕሊዝ ዱ ኢት። ዝም ብሎ ምክንያት አለው። ምንድነው ያለው? ሮይተርስ፣ አሶሲየትድ ፕሬስ፣ አጃንስ ፍራንስ ፕሬስ ከአዲስ አበባ እንዳይወጡ ተከልክለዋል። ዱ ዊ ኖ ዚስ? ይህን እናውቃለን? ታውቃላችሁ? ጀማል ካውንተስ የነገረን ይሄን ነው። ወደ አማራው ክልል እንዳይሄዱ ተከልክለዋል ከተባለ ለምን ብለን መጠየቅ አለብን አይደለም? አይ ሚዲያው እኮ ከቨሬጅ የማይሰጠው ተከልክሏል ነው የሚለው። ከአዲስ አበባ እንዳይወጡ ማን የከለከላቸው? አብይ። የአብይ ደህንነት እየተከታተለ ከዚህ ልትወጡ አትችሉም። ካልወጡ እንዴት አድርገው ነው ኤቪደንስ የሚያገኙት? ወንድማችን ጀማል ካውንተስ የተከለከለበት ምክንያት አዲስ አበባ ቁጭ ብዬ ስለ አማራው ለመጻፍ አልችልም፣ ስለ ትግራዩ ስለ ኦሮሞ እልቂት ለመጻፍ አልችልም ብሎ ነው። ዶክመንታሪ ኤቪደንስ ለማቅረብ አልችልም ብሎ ነው የተናገረው። አይ ልትሄድ አትችልም፣ እስረኛ ነህ ማለት እኮ ነው። ዩ አር ፕሪዝነር፣ ዩ አር ካፕቲቭ። እና ካፕቲቭ አድርገውታል ሚዲያውንም ነው ቢለው ባጭሩ። አቶ ዘውዱ ምናልባት ከአካባቢ የጸጥታ ችግር አኳያ ለነሱ ወይም ለጋዜጠኞቹ ከማሰብ ነው ወይስ መረጃው እንዳይወጣ ነው? በምን መልኩ ነው የከለከሏቸው? እኔ እንግዲህ መጠየቅ ጀማል ካውንተስ የሚናገረው ምንድን ነው? ጀማል ምን አለ ማለት ነው? መንግስት ከሚለው ውጭ መናገር መብት አይቻልም ነው። ያ ከሆነ ለምሳሌ የአሜሪካ አምባሳደር ወልቃይት ድረስ ለመሄድ የቻለበት ምንድን ነው? ታጅቦ ነው የሚሄደው። ወልቃይት ድረስ የአሜሪካ አምባሳደር ለመሄድ ከቻለ ጋዜጠኞች ለመሄድ አይችሉም? ይችላሉ። አብይ ምንድን ነው ከፋ፣ ወለጋ፣ ባሌ ለመሄድ የሚችል ከሆነ ታጅቦ ለምን ጋዜጠኞች ታጅበው አይሄዱም? ወይና ስለዚህ ብልሃቱ የኢትዮጵያ መንግስት አፋይ መንግስት ስለሆነ በምንም እንዲጋለጥ አይፈልግም። አሰብርበታለሁ። እንዲጋለጥ አይፈልግም። የሚነገረው እኔ እስከማውቀው ድረስ
በኢትዮጵያ ውስጥ ሰላምና እርጋታ አለ ብሎ ነው የሚከራከረው እኮ አሜሪካኖች ከኢትዮጵያ ጋር ያላቸውን ግንኙነት እንደገና ለማደስ የሞከሩበት ምክንያት ምንድነው የሚለው ሌላ ጊዜ ማውራት ይቻላል ሌሎችም እያወሩት ነው አይ ቲንክ በአንከር ሚዲያ ፕሮፌሰር ተሾመ የሰጠውን ዘገባ አዳምጫለሁ ምክንያት አላቸው አሜሪካኖች የሚያገለግሉት የራሳቸውን ጥቅም ብቻ ነው የመጀመሪያው መርህ ስለዚህ እኔ ሪሊ ሚዲያዎችን ቻሌንጅ የማደርገው የአሶሲኤትድ ፕሬስ ሮይተርስ አጃንስ ፍራንስ ፕሬስ አልጀዚራ በአማራው ላይ የሚካሄደውን እልቂት እንዳይዘግቡ የተደረገበት ምክንያት ምንድነው የሚለውን ውይይት እንዲደረግበት ፈልጋለሁ ምክንያቱም አሜሪካኖች ወሳኞች እንዲያውቁት ፈልጋለሁ በበኩሌ የሚዲያ ፍሪደም ከሌለ እውነቱን ለማወቅ አንችልም ሚዲያ ፍሪደም እኮ የለም ኢትዮጵያ ውስጥ እና የሚዲያ ነፃነት ከሌለ ዶሜስቲካሊ የውጭ ሀገር ሚዲያዎችም ይከለከላሉ ማለት ነው አይደለም እገባ አለባቸው ሪስትሪክሽን አለባቸው ማለት ነው ይሄን ነው የሚናገረው ጀማል ካውንተስ በጣም አመሰግናለሁ ዶክተር አክሎክ ቢራራ እንግዲህ ተመልካች አድማጮቻችን አሁንም ውይይታችን እንደቀጠለ ነው ከዶክተር አክሎክ ቢራራ ጋር ይሄንን ነው የሚመስለው እንግዲህ አብይ አህመድ ነፃነት አለ ፍትህ አለ ሰዎች የመናገር መብታቸው የተጠበቀ ነው መገናኛ አውታሮች የፈለጉትን መዘገብ ይችላሉ ኢንቨስቲጌት እንኳን ማድረግ ትችላላችሁ ያለ በየጊዜው ቢናገርም እውነታው ግን የፎቶ ጆርናሊስት ጀማል ኮንታንት እና ሌሎችም የሚሰጡት ኢንተርናሽናል ሜንስትሪም ሚዲያዎች እንደነ አልጀዚራም ሲኤንኤን እንደዚሁም ደግሞ ቢቢሲም ጨምሮ ስፍራው ቦታው ድረስ ሄደው እንዳይዘግቡ የሚታገሉት አለ ምክንያት አይደለም አሁን ዶክተርም እንደገለጹት ስለዚህ ይሄን በተመለከተ እንደተባለው እኛ ጋር አንዱ ችግር እሳቸው የሚያነሱት አለ የእንግሊዘኛ እንትን የለንም ፕሮግራም የለንም ከዛ አኳያ ነው ግን በጣም አስፈላጊ ነገር ነው የኢትዮጵያ ሳተላይት ቴሌቪዥን ኔትወርክም እንደዚሁም የዘውዱ ሾው ሚዲያ የእንግሊዘኛ ቻናል ወይም በዛ ዝግጅት አለማቅረባችን ነው እንጂ ትክክልና ተገቢ ነገር ነው ይሄ መሰራት ያለበት ነው ወደፊት እንዳሉት እንግዲህ አንዱን ቀን በሳምንት ወይም የእንግሊዘኛ ፕሮግራም የሚቀርቡ እንግዶችን ለማቅረብ እንግዲህ ጥረታችን ይቀጥላል ወይንንም የሚያዘጋጁ ሰዎች እንዲያዘጋጁ እናደርጋለን ማለት ነው ተገቢ ነገር ነው ምክንያቱም ሁሉ ጊዜ በአማርኛ ስናወራ ኦዲየንሳችን ኢትዮጵያዊ ብቻ ነው ወይም ኤርትራውያኖች ወይም አማርኛ ቋንቋ ተናጋሪዎች ብቻ ናቸው ከዛ መውጣት ይገባናል ይሄ ተገቢና አስፈላጊ ነገር ነው በርግጥ ተነጋግረንበታል በኢትዮጵያን ሳተላይት ቴሌቪዥን ኔትወርክ ቦርድ ተወያይተን የእንግሊዘኛ ፕሮግራም ያው ለመጀመር ታስቦ ነበር ግን ያው ያቀምና የበጀት ችግር ስላለ ነው ዲሌይ ያደረግነው ተገቢ ጥቆማ ነው ስለዚህ ዶክተር ያሉትን እንቀበላለን ወደፊትም በዚህ ላይ እንሰራለን ነው ማለት በጣም አመሰግናለሁ ዶክተር እንግዲህ ሌላው ያው ወደ ሌሎቹ ስናመራ እንግዲህ በርካታ ጽሁፍ ያቀርባሉ ጋዜጠኞች ጭምር እንደዚሁም የውጪ ከጀማል በዘለለ ከፎቶ ጆርናሊስት ጀማል በዘለለም ሌሎችም እንዳቀረቡ ነግረውኛልና ከነሱ ምስቲ እንደው አጠራ አድርገው የተወሰኑ ነገሮች በእነሱ በኩልስ የቀረቡ ጥናት ምንድነው የሚመስለው አንዱ ተናጋሪ ያሳሰቡት በሚዲያ በኩል ቅድም አሁን አንተ ያነሳውን እነዚህ እንደ ሮይተርስ አጃንስ ፍራንስ ፕሬስ አልጀዚራ የመሳሰሉት በነፃ እንዲንቀሳቀሱ ያልተደረገበት ምክንያት ምንድነው ብለን ስንጠይቅ ስንት ጋዜጠኞች የተከለከሉ አሉ የሚለው ተነሳ በዚህ ጉዳይ 20 አይደንቲፋይድ የሆኑ አሉ እና የተስማማነው አቶ ዘውዱ አንተም እንድትገኝበት እመኛለሁ ወይም ደግሞ የኢሳት ተወካይ እዚህ አካባቢ ያለ ምንድነው የተስማማነው እነዚህ የተከለከሉ ግለሰቦች በፕሬስ ክለብ ናሽናል ፕሬስ ክለብ መስፍን መኮንን በሚሰራበት ውይይት እንዲደረግ በሚለው ላይ ተስማምተናል
እነሱን መጀመሪያ እነማን እንደሆኑ አይደንቲፋይ እናርጋቸው። ይሄን ለማድረግ ደግሞ የምንችልበት በጀማል ካውንተስ በኩል ነው። ጀማል ካውንተስ ያንን ስራ እንዲሰራ ተስማምተናል እና አንድ ውይይት የሚካሄደው እነዚህ የዓለም አቀፍ ሚዲያዎች በኢትዮጵያ በነፃነት እንዳይንቀሳቀሱ የተደረገበት ምክንያት እልቂቱ ማስክድ እንዲሆን እንዳይታወቅ ለማድረግ ነው የሚለው ስለተስማማን ነው። ስለዚህ በዚያ ላይ ስምምነት ተደርጓል እና አንዱ የተነሳው የሚዲያዋ ሰትዮ ያነሳቸው እሱ ነው። ሌላው አንድ በአሜሪካ የውጭ ጉዳይ የሚሰራ ታዋቂ ግለሰብ በተደጋጋሚ ያነሳው እናንተ ኦርጋናይዝድ በሆነ መንገድ ምንድነው በር አታንኳኩም የሚል ነው እና እኔ የልጄ ምሳሌ ልንገራችሁ። ልጄ አስተማሪ ነው እና ስንመለስ ጠየቅኩት ታምራት ምን ይመስላል፣ ምን ብናደርግ ይሻላል አልኩ። አይ እኔ ከባለቤቴ ጋር ሁኜ በር ላንኳኳ ነው አለኝ። እሺ ምንድነው ከኛ የምትፈልገው ስለው 2 ገጽ ብቻ ሳክሲንክት የሆነ ይሄ እየሆነ ነው የሚለውን አዘጋጅ ብዬ ታዝዣለሁ። ልጅ እንግዲህ ኮሚቴ ያደረገው ራሱን ከባለቤቱ ጋር ሆኖ ዶር ቱ ዶር፣ ምክንያቱም ክፍት ነው፣ ዩኤስ ኮንግሬስ ክፍት ነው። በጣም የሚያስደንቀው ለዚህ ነው። በየቦታው ሄዶ ሉክ ዚስ ዋትስ ሃፕኒንግ ኢን ኢትዮጵያ ብሎ ለማቅረብ እሱ ራሱን ኮሚቴ አድርጓል። ልጆቻችሁን ኮሚቴ አድርጉ፣ እኛ ነገ እናልፋለን፣ ልጆቻችን ግን ይቆያሉ። ስለዚህ እነሱ ፓርቲሲፔት ካደረጉ ብዙ ኢምፓክት ሊኖረው ይችላል የሚል እምነት አለኝ። እና ይሄ ሰውዬ የተናገረው አንኳኩ፣ ዝም ብላችሁ ኦኬዥናሊ ፔሪዮዲካሊ በተመቻችሁ ቀን መቻችሁ ብቻ መናገሩ በቂ አይደለም ነው ያለው። አይ አግሪ ይሄ ስራ ሉክ እኔ ጡረታ ካወጣሁበት ጊዜ ጀምሮ አቶ ዘውዱ ታውቃለህ፣ የምጽፍበት ምክንያት አለኝ፣ የምናገርበት ምክንያት አለኝ። I would rather be in Costa Rica than just spending time here. አንዳንድ ጊዜ ይሰለቻል actually፣ ምክንያቱም ስብሰባ ሲሄድ በጣም እታዘባለሁ። ከትችት ላይ ነው እንትን የምንለው። ይሄ እልቂት ካልተጠነቀቅ ኢትዮጵያን ያፈርሳታል። ደግሞ እንድትፈርስ የሚፈልጉ አገሮች እንዳሉ አውቃለሁ። ይሄ ትራይባሊዝም ካንሰር ነው ወገኖች፣ ካንሰር ነው። በተደጋጋሚ እንትና ሲናገሩ አንዲት ነገር ልጥቀስ ወንድሜ አቶ ዘውዱ፣ ዶክተር ስታንተን ከተናገሩት ላይ በእንግሊዘኛው ነው የማነብላችሁ። The Abiy government has committed genocides against Amhara, Tigrayans, and several others. I repeat, the Abiy government has committed genocides against Amhara, Tigrayans, and others. አንድ የሚጠቅሰው እንትን አለ፣ ሪሰርች አድርጎ ነው። በነገራችን ላይ ይሄ ሪሰርች ቤዝድ ነው፣ ፋክት ቤዝድ ነው፣ ዝም ብሎ ሂርሳይ አይደለም። ከ2019 እስከ 2022 ድረስ የአብይ
የፌደራል ጦር ሰራዊት እና የቤኒሻንጉል ጉሙዝ ሪጂናል ሚሊሻ have killed hundreds and hundreds of innocent civilians. Who are they? Amara. Yeah. Since 2018, አብይ ስልጣን ከያዘበት ጊዜ ጀምሮ ወገኖች ምን ይላል ስታንተን The war between the Oromo Liberation Front and federal troops has killed over 5,000 people. በሁለቱ መካከል ብቻ የተካሄደው Then he concludes, it's time for Ethiopia to overcome its internal divisions ነው የሚለው It's time. If ኢትዮጵያ ዘመናዊ ለመሆን ከፈለገች የትራይባል ዲቪዥን መቆም አለበት ነው የሚለው አቶ ዘውዱ immediately እና ከሱ የበለጠ ባን እንዲነገር እንፈልጋለን እግዚአብሔር መጥቶ አይነግረንም እግዚአብሔር እኮ በሰላም ኑሩ ብሎ ነው ምድር የፈጠራት በሰላም እንዳንኖር የሚያደርግም መንግስት ካለ ያ መንግስት መወገድ አለበት አይደለም ዝም ብለን ሁሉ ጊዜ ስንጮህ ስናለቅስ ፕሮቴስት ስናደርግ ልንኖር አንችልም በነገራችን ላይ አቶ ዘውዱ በፕሮቴስት ቼንጅ እንደማይመጣ ብዙ ሰዎች ተናግረዋል ፕሮቴስት ብቻውን አይሰራም ፕሮቴስት ዲስፕሌይ ለማድረግ ነው ያለው ማግኒቲዩድ እንደዚህ ያለ ልቂት ግራፊካሊ ማቅረብ አንዱ የተናገሩት ምንድነው whatever you do ሜሴጃችሁን ሳክሲንክት ታድርጉት ግልጽ አድርጉት ፓወርፉል አድርጉት ያን ደጋግሙት ነው የሚሉት እና I think የትላንትናው ትምህርት ለኔ ትምህርት ነው ለኔ ሆምወርክ ነው ለልጄም ሆምወርክ ነው ለባለቤቴም ሆምወርክ ባለቤቴም ትሰራለች ትጽፋለች ምን አጋት ምንድነው ትኩረት ማድረግ ያለብን ከተወሰኑ ነገሮች ላይ ነው እኔም ማድረግ ያለብኝ እናንተም ማድረግ ያለባችሁ ሚዲያው ማድረግ ያለበት ከተወሰኑ ነገሮች ላይ መሰረታዊ ከሆኑ ነገሮች ላይ ብናረግ ውጤት እናገኛለን ያለም አቀፉ ህብረተሰብ መርሳት የለብንም ምክንያቱም ኢትዮጵያ ዝምላ አይሶሌትድ የሆነች አይላንድ አይደለችም ደሴት አይደለችም እኮ ትላንት አንድ ናይጄሪያዊ መጥቶ ነበር ይገርማችኋል ናይጄሪያዊ እና ይሄ ናይጄሪያዊ ከስብሰባ በኋላ ተነጋገሩ ምንድነው ያለኝ ይሄኮ ጠባብ ብሔርተኛነትና የዘውግ የበላይነት እናንተ ሀገር ብቻ አይደለም የሚሆነው አለኝ እንዴት አልኩ do you know ናይጄሪያ ምን አይነት ትራይባሊዝም እንዳለ አለኝ እኔ አላውቅም ናይጄሪያ ከሄድኩኝ ብዙ አመታት ሆኖታል እና በዚያ ላይ አክቹአሊ ጋብዞኛል በእነሱ ፎረም ላይ እንድገኝ ጋብዞኛል እኔ አደራ የምላችሁ ደሴት አይደለንም የአፍሪካን አንድነት ምንድነው አዲስ አበባ እኮ አዲስ አበባ የአፍሪካ መናገሻ ከተማ ናት ይባላል አይደለም ይሄን ያደረጉልን እና ብያደርጉ እና ክልሉ ሀብተወልድ ናቸው ያደረጉት we forget እና ይሄ ከሆነ እኛ ኢትዮጵያውያን በያለንበት ጥቁር አፍሪካውያንን አፕሮች ማድረግ አለብን እንዲያውቁት how many Nigerians know about Amara genocide ወገኖች መረጃ ካላቀረብላቸው እንዴት አድርገው ያውቁታል እኔ I know about genocide in Nigeria because I used to follow የቢያፈራ ጦርነት በተካሄደበት ጊዜ እከታተል ነበር ሩዋንዳ የመከታተል ግዴታ አለብን በኢትዮጵያ ውስጥ ቀደም ስታንተን ያሉትን እንደገና አስፈርበት የአብይ መንግስት ጄኖሳይድስ እያካሄደ ነው የሚያካሄደው ጄኖሳይድ በአማራው በትግራዩ እና በሌሎች ላይ ነው የሚሉት እነዚህ ሰውዬ ኤክስፐርት ናቸው
ከሳቸው የበለጠ ኤክስፐርት ልናገኛቸው ትላንት የሆነውን ልንገራችሁ ሌላ ያንን ስብሰባ ጨርሰን ስንመለስ አንድ ቴክስት ደረሰኝ ምን ነው ይሄ ቴክስት ብዬ ስለ ስብሰባው መስሎ ነበር የደረሰኝ ቴክስት ከሌምኪን ኢንስቲትዩት ቱ ፕሪቨንት ጄኖሳይድ ከሚል ድርጅት ነው እባካችሁ የምታዳምጡት ወገኖች ክፈቱን አዩት በአማራው ላይ የሚካሄደው እልቂት እየተባባሰ ይሄዳል የሚል ነው ሬድ አለርት ከዚህ በፊት የሆነው ብቻ ሳይሆን የአብይ መንግስት ውሳኔ ያደረገው አማራው ሙሉ በሙሉ እንዲሰቃይ ማርጂናላይዝድ እንዲሆን እንዲሞት በድሮን ወዘተ የሚል ነው ድምዳሜ ተመልከቱት ፕሊዝ we have no time ለዚህ ነው የኔ አርዕስት the urgency of now ያልኩበት ምክንያት the urgency of now ከጊዜ ጋር እየተሻማን ነው ወገኖች ለነገ ልንተው አንችልም የአማራው ህዝብ ሙሉ በሙሉ እንዳይደመሰስ ከፈለግ we need to appeal to the international community to stop the war ማለት አለብን አመሰግናለሁ ከልብ አመሰግናለሁ ዶክተር አክሎግ ቢራራ በእውነቱ በጣም ይገርም ነው እኔ ከኛ በተሻለ ስለኛ ተጨንቀው እንዲህ አይነት ጥናታዊ መረጃዎቻቸውን አጠናክረው ለኛ እንደገና መልሰው ሲያስረዱን በጣም ያሳፍራል በጣም ያሳዝናል ካነሷቸው ነገሮች ዶክተር አክሎግ በተለይም በዚህ ሁለቱን ጉዳዮች ላንሳ አንደኛ ጄኖሳይድን በተመለከተ በጣም ብዙ ጊዜ ኢትዮጵያንኛ ራሳችን ኢትዮጵያ ውስጥ ጄኖሳይድ አልተፈጸመም እያሉ የሚሟገቱ ብዙ ሰዎች አሉ እንግዲህ ትልቅ ሰው ናቸው ዶክተር ስታንተን እርሶም ገልጸዋቸዋል ትልቅ ኤክስፐርት ባለሙያ ናቸው ከዛ አንጻር ስንረዳ ያንን ነገር ኮት አድርገዋታል ወይም ተጠቅመውበታል ኢትዮጵያ ውስጥ ጄኖሳይድ መፈጸሙንና እንደዚህ ያሉ የሚሞግቱንን ኢትዮጵያን ምሁራኖች እንደው ምን ይሏቸዋል ሁለተኛው እንግዲህ እርሶም ባለቤቶም ልጆቹም እያንኳኩ እየሰሩ ናቸው ያሉት ልጆም እንዳሉት እንግዲህ አንኳኩ ተብለናል ሲባል በቃ ሁለት ፔፐር ሁለት ገጽ ጻፍልኝ ከዛ ማድረግ የሚገባኝን ከነባለቤቴ እየሄድኩኝ አንኳኳለሁ ብለዋል አሉ ይሄ ትልቅ አቺቭመንት ነው በእውነት ህሊና የሚቆጠቁጥ ነገር አይደለም ከርሶ አልፈው ለልጆቹ ሁሉ የኢትዮጵያን ማንነት ልጆቹ እንዲከተሉ ማድረግ ቀላል ነገር አይደለም ብዙዎቻችን ተኝተን እንኳን የማይደለ ልጆቻችንን እኛ ራሳችን ጸጥታን በመረጥንበትና ቁጭ ብለን በመንበላበት በዚህ ሰዓት ልጆ ተሰምቶት ይሄን ለማድረግ እንግዲህ እርሶ ግፊትና ጥረት እርሶንም ስለሚከታተል ነው ምንድነው እንደተባለው አንደኛው እርግጥ ነው የተለያየ የአማራ ማህበር ለብቻው ይሄዳል የኦሮሞ ለብቻ ይሄዳል የትግሬ ለብቻ ይሄዳል ምናምን ለብቻ ይሄዳል እነሱም ግራ ገባቸው የቱን ይስሙ ኢትዮጵያን ጉዳይ ጠቅልሎ የሚሄድ አካል ስለሌለ ማለት ሁለተኛው እንደተባለ በተወሰነ ጊዜ ተሰብስቦ ወይም በስንት መከራ በአመት አንዴ ነው ለመግለጽ የሚሞከረው ከዚህ ወተን እንደተባለው ማንኳኳት እንችል ዘንድ ምን ይጠበቃል ከኢትዮጵያኖች በተለይም በውጭ ከሚገኙ ምሁራን በተለይም ከአማራ ምሁራን ብዙ ጊዜ በዘውዱ ሾው ሚዲያ ላይ በነገራችን ላይ ዶክተር አክሎግ በጣም በርካታ መረጃዎችን እየተሰበሰበ ነው የዘውዱ ሾው ሚዲያ አንዳዋ ያውጆ ነበር አማራ ሆነው የአማራ ማህበር አቋቁመው ግን ለአማራው የማይሰሩ አንደኛ ስማቸውን የሊቀመንበሩን ስም የድርጅቱን ስም እንደዚሁም ደግሞ ስልክ ቁጥሩ ወይም ኢሜይሉን የምናገኝበትን ብዬ በጠየቅነው መሰረት ብዙ ሰዎች መረጃ እየመጣ ነው ከተለያየ ሁለተኛው ኢትዮጵያዊ በተለይም የአማራው ምሁር ይሄ ሁሉ ህዝብ መከራና ስቃይ እየወረደበት እያዩ ዝም ያሉ የአማራ ምሁራኖች እየሰበሰብን ነው ምን እናርግ ተቸገር ቁጭ ብለው እርሶን ጡረታ ወጥተዋል አቅሜ ደክሟል ከዚህ በኋላ እኔ ምንም ስልጣን አልሻም ወይ ከዚህ በኋላ ኢትዮጵያ ጄና አረጋለሁ የሚሉበት ሁኔታ ላይ አይደለም ያሉት እግዚአብሔር ጊዜውን ሰጥቶት
እስከሚቆዩ ጊዜ መቆየት እንጂ ከዚህ በኋላ ሌላ ተጨማሪ ስልጣንና ኃላፊነት ላይ ተቀምጠው ለመስራት አይደለም፣ ወይም የተሻለ ህይወት ለመፈለግ አይደለም። ከሚገባው በላይ ማግኘት የሚገባውትን ደረጃም አግኝተዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት ነበሩ። የኢትዮጵያ ብሔራዊ ባንክ ልዩ አማካሪ ነበሩ። በዓለም ባንክም ከ30 ዓመት በላይ የተለያዩ የስራ ኃላፊነት ሰርተዋል። ከዚህ በኋላ የሚፈልጉት ነገር አልነበረም። ስለዚህ ቁጭ ብለው ሊበሉ ይችላሉ። ግን የኢትዮጵያ ጉዳይ ስላንገበገበት ነው። በጣም ወጣቶችና በጣም ብዙ ሊሰሩ የሚችሉ ምሁራኖች ዛሬም የአማራ ምሁራኖችን ተኝተዋል። ስለዚህ አለማንኳኳታችን አንዱ ምክንያት ይሄ ነው፣ የኢትዮጵያን ጉዳይ ምንም ባለማድረጋችን። እስቲ እንደው በእነዚህ ሁለት ጉዳዮች ላይ ሀሳቡን ጠቅላላ አድርገው ይግለጹልኝ። አንደኛ በሌላው እንደነዚህ አይነት እንደ ዶክተር ስታንተን የመሳሰሉ ጄኖሳይድ ኢትዮጵያ ውስጥ ተፈጽመዋል፣ በተለይም በአማራው ላይ በትግሬውና በሌሎች ላይ ብለው እንዳስቀመጡት ሁሉ አልተፈጸመም ለሚሉት ምንድን ነው የሚሏቸው? ሁለተኛ እነዚህ የኢትዮጵያን ጉዳይ እንከታተላለን የሚሉ ምሁራኖች በተለይ የአማራ ምሁራንና እንደዚሁም የአማራ ማህበራቶች ተከፋፍለው እርስ በራስዎ በሽምግልና ብዙ የሰሩበት በዚህ በዘውዱ ሾው ሚዲያ መጥተው አስተያየት የሰጡበት ለማስታረቅ ያደረጋችሁት ሙከራ ሁሉ እንዴት እንዳልተሳካ ከዚህ ቀደም ገልጸውልኛልና ምንድነው እየተነጣጠልን የመሄዳችን ጉዳይና አሁንስ አንድ ካልሆን ምን መደረግ አለበት? ምሁራኖቹ እስከ መቼ ድረስ ነው ተኝተው ቁጭ ብለው እያንኮራፉ የሚቀጥሉት? ሰው እየሞተ እያለቀ የውጭ ሰዎች ጭምር ሳይቀሩ እስኪታዘቡ እንዲህ አይነት ትችት ሲሰጡ ለምንድን ነው ዝምታቸው ይላሉ። እና በእነዚህ ላይ እስቲ አስተያየቶን ይስጡንና ውይይቶቻችንን እንቋጫለን። ከልብ አመሰግናለሁ ዶክተር አክሎግ ቢራ። በነገራችን ላይ ስለሚሰጧቸው ስራዎች ሁሉ በእውነት ትልቅ አክብሮት አለኝ። ለድካሞ ለልፋቶ እግዚአብሔር በልጆቹ ይካሶት ነው የምለው። ልጆቹንም እየሰሩ ነው እና ያሉት ከልብ አመሰግናለሁ። ስለሚያደርጓቸው ነገሮች ሁሉ አክኖሌጅ መደረግ አለበት በሌሎች ኢትዮጵያኖችም ዘንድ ብዬ አስባለሁ። አመሰግናለሁ አቶ ዘውዱ። አይ ቲንክ እኔ የኢትዮጵያ ምሁራን የአማራ ምሁራን ይህን አልሰሩም ያን አልሰሩም በሚለው ላይ ዱዌል ለማድረግ አልፈልግም። የምፈልገውን የምመኘውን ላቅርብ። ምክንያቱም ምናልባት ዶክተር ትችቱን ፈርተው ይሆን ወይስ ለምንድን ነው ማንሳት ያልፈለጉት? አይ ትችቱን መፍራት አይደለም ነው ምንድነው የማን ድምፅ ይሰማል በኢትዮጵያ ውስጥ የማን ድምፅ ነው ፕሮሚነንት ሆኖ የሚሰማ የሚለው እንትን ስላለኝ ነው። ዶክተር ትንሽ ተቆራርጠውብኛል። ተቆርቋሪዎች አማራ ዶክተር እየተቆራረጠ ተመልካቾቻችን ትንሽ የተቆራረጠ ነገር አለ። አንዴ ዶክተር ይሰማዎታል? ይሰማል? እኔ ይሰማል። ትንሽ ተቆራርጦ ነበረ። ይቀጥሉ። አሁን መጥቷል። አሁን ይቀጥሉ። እስቲ ለመናገር ፈለኩት ምክንያት ነው እዛ ላይ ነው የተቆራረጠብኝ። ይቀጥሉ። አንዱ ፍሬምወርክ የማስበው ምንድነው አይ ቲንክ እርስ በርሳችን መተቻቸቱ አስበልቶናል። ሪሊ በጣም አስበልቶናል። ትላንት አንዱ የጠየቅኩት ጥያቄ በስብሰባው ላይ ለመሆኑ ኢትዮጵያውያን የሚጋሩት እሴት ምንድነው የሚለውን አቅርቤ ነበረ። በትላንቱ ስብሰባ ላይ ምን እንጋራለን? ምንድነው የምንጋራው ነገር? አንዱ ያሰመርኩበት ሰብአዊ ፍጥረት ነው። ጋምቤላ ብትሉት፣ አኟክ ብትሉት፣ ወላይታ ብትሉት፣ ጉራጌ ብትሉት፣ ትግራይ ብትሉት ሁሉም ሰብአዊ ፍጥረት ነው የሚለውን እንቀበል። ሁለተኛ ሰብአዊ ፍጥረት ነን ብለን የአፍተር ኦል ሳይንቲስቶች የሚነግሩን እንደ ዶክተር ስታንተን ያሉ ሳይንቲስቶች
ሶሻል ሳይንቲስቶች ኢትዮጵያ የሰው ዘር መፈጠሪያ ሀገር ናት፣ የክርስትና ተምሳሌት ናት፣ የስልጣኔ ተምሳሌት ናት፣ ልዩ ልዩ ዘሮች የሚኖሩባት አገር ናት፣ ኢን ኤሰንስ የተባረከች ሀገር ናት የሚል ነው። የተባረከች ሀገር እንዳትሆን ያደረጋት ማን ነው ብለን መጠየቅ አለብን። ባለስልጣናቱ ናቸው። በተለይ አብይ አህመድ ይህንን የጋራ እሴታችንን ንዶታል፣ ሙሉ በሙሉ አጥፍቶታል። ይህን እንቀበል። ምሁራንን ቻሌንጅ ማድረጋቸው እዚያ ላይ ነው። ይህንን እባካችሁ ተቀበሉ እና ይሄ መንግስት የሚለፈልፈው ትክክል አይደለም ብላችሁ ተናገሩ። ትክክል አይደለም። ምክንያቱም ኮንስኮንሱ አሉታዊ ውጤቱ በአማራው ላይ ብቻ ሳይሆን በትግራዩም ላይ በአኛውም ላይ በኦሮሞም ላይ ነው የሚለውን እንቀበል ፕሊዝ። የጋራ ሀገር ካልን ሰብአዊ ፍጥረት መሆናችንና ኢትዮጵያዊ መሆናችን አገራችን እየተበከለች መሆኗን ቀውሱ የአማራው ቀውስ እኛንም አፌክት ያደርግናል ብለን እንቀበል። ለምን ይህን ጄኖሳይድ የሚለውን አንቀበልም የሚሉት እነማን ናቸው? ብልጽግናዎች እኮ ናቸው። በአብዛኛው ብልጽግናዎች ናቸው። ዶሚናንት የሆነ ቮይስ አላቸው የምለው ለዚህ ነው። መቼ ነው እንጂ 362 ድሮን ስትራይክ እኮ ነው የተካሄደው። ትናንት ያቀረብኩት እሱን ነው። ከ2023 ጀምሮ እስካሁን ድረስ ያለው የሚታወቀውን ነው የምነግራችሁ። 362 ድሮን ስትራይክ። ያን ድሮን የሚገለው ማንን ነው ብላችሁ ጠይቁ። የሚያወድመው ምንድን ነው? የሚያወድመው እኮ ትምህርት ቤቱን ነው፣ ጤና ጣቢያውን ነው፣ ፋክተሪውን ነው፣ ብሪጁን ነው። የሚገለው ማንን ነው? ንጹሃንን ነው። በትግራይ በሰሜኑ ጦርነት ብቻ ከ500,000 እስከ 1 ሚሊዮን ህዝብ ጠፍቷል ተባለ። ማን ያጠፋው? ማን ነው የገደለው ብለን እንጠይቅ። በኃላፊነት የተጠየቀ ገዳይ አለ በኢትዮጵያ ውስጥ? የለም። እሱ ነው አንዱ ያቀረብኩት አቶ ዘውዱ። ኃላፊነት አካውንታብሊቲ። ማንም አልተጠየቀም እኮ በጦር ወንጀል በእልቂት የተጠየቀ ባለስልጣን የለም። አብይ መጠየቅ አለበት፣ ብርሃኑ ጁላ መጠየቅ አለበት፣ ሌሎችም። እነሱ ብቻ የምጠቅሰው የበላይ ቁንጮውን የፌዴራሉን የያዙት እነሱ ናቸው። who is accountable for the disaster? It's not me, it's not Greg Stanton, it's not you. አቶ ዘውዱ በእልቂት ተጠያቂነት በወንጀል በጦር ወንጀል በእልቂት መጠየቅ ያለባቸውና አብይ አህመድ ናቸው። እልቂት እያካሄዱ ሰላምና እርጋታ ሊኖር አይችልም። እዚህ ላይ እንትና ያለውን የደመደመውን ላቅርብ። ምን ይላል? if one ethnic group ይሰማል አቶ ዘውዱ? ይሰማል። if one ethnic group imposes its interests on the country as a whole, the next constitution Ethiopia must adapt has to be changed to be citizen based. አሁን በኢትዮጵያ ህዝብ ላይ የራሱን ዊል ኢምፖዝ የሚያደርገው ማን ነው ብለን እንጠይቅ። የብልጽግና መንግስት ነው። የብልጽግና መንግስትን የሚያስተዳድረው የበላይነቱን የያዘው ማን ነው? የኦሮሞ ኢሊት ነው። ይህንን ባይሆን ምሁራን ሊጋሩት ይችላሉ። it doesn't take የሚጋሩም አሉ። በነገራችን ላይ የሚጋሩ ትግራይ ምሁራን አሉ፣ የሚጋሩ ጋሞ ምሁራን አሉ፣ አኝዋክ ምሁራን አሉ፣ አማራ አሉ፣
አንዳንድ ኦሮሞዎችም አሉ በቅርብ ጊዜ የሚካሄደው እንትን ለምሳሌ ጃዋር በተደጋጋሚ እንደ አብይ ያለ ክሩኤል መሪ የለም ብሏል አይደለም ክሩኤል ነው ካለ ክሩኤሊቲ አጌንስት ሁም ብለን መጠየቅ አለብን ክሩኤሊቲ አጌንስት ሁም ስታንተር ያለው if one ethnic group imposes its will and interests on the country, this constitution must change. Otherwise, Ethiopia will not survive. That's what it says. ስለዚህ አንድ እንትን ስታንተን በጣም ያስደነቁኝ ነገር አለ አቶ ዘውዱ በጣም አስደነቁኝ ምንድነው የራሳቸው ምሁራን ማለት አሉ የአሜሪካ ምሁራን እና አሜን ማት ጀፈሪ ሳክስ አሜን ብዙ ሊጠቅሱ ይችላሉ ነበር ግን ምን አሉ in the words of the great Ethiopian philosopher ብለው ያ ፊሎሶፈር ባነው ብዬ ራሴን ስጠይቅ ነበር ባምሮዬ ወልደ ህይወት ይላሉ ወልደ ህይወት እሱንም ተመልከተው እስኪ አቶ ዘውድ ሌላ ጊዜ እናወራበታለን ወልደ ህይወት እንዲህ ይላል do not believe the doctrine of fools የቂሎችን ትርክት አታዳምጡ do not believe no አትመኑ ነው እንጂ አትመኑ do not believe the doctrine of fools who say that our fellow man means only our relatives namely are referring to Oromo only ማለቱ ነው ወገኖቼ ወይም ደግሞ የትግራይ መስራች በለዜናው ትግራይ ብርቃማ ህዝብ ነው ወርቃማ ህዝብ ነው የሚሉትን አትቀበሩ ነው የሚለው only our relatives or our friends do not say what they do for all the men are our fellow men whether Christian Muslim Jewish are equal to us and our brothers because we are all the sons of one father and the creatures of one creator የአንድ ክሬተር የእግዚአብሔር ልጆች ነን ካል እኔ በሱ አምናለሁ እኔ አዘውትሬ ክርስትና ሃይማኖትን አዘውትሬ በየቀኑ ሄዳለሁ ማለት አይደለም I will not do that I don't even have time ኢትዮጵያ takes my time ወገኖቼ ነገር ግን የእግዚአብሔር ፍጥረት ነን ካል አብይ አህመድ የሰው ፍጥረት ነን የሚጎዳ ሰው መሆኑን መቀበል አለበት ለሰው ፍጥረት ደንታ የለውም ክሮል ባርባሪክ እኔ ለመደምደም አቶ ዘውዱ ይሄ ስርዓት ካልፈረሰ የአማራ ህዝብ ሚና የለው ህይወት የለው ይሄ ስርዓት ካልፈረሰ የትግራይ ህዝብ ሚና የለው ህይወት የለው አኛውኩም የለው ወላይታውም የለው ሶማሌውም የለው የተወሰኑ ኦሮሞዎችን ብቻ ይዞ የኦሮሞ ህዝብ የበላይ ነው ለመቶ ዓመት እንገዛለን ባይዘን ኢትዮጵያውን ኮላፕስ ምክንያቱም ሰውን እየገደልክ የእግዚአብሔር ፍጥረት የሰው ስልጣኔ መሰረት የክርስትና መሰረት የሰው ፍጥረት ኦሪጂን የሆነችውን ኢትዮጵያን እያጠፋት ነው ብለን መክሰስ አለብን ይሄ ሰውዬ መወንጀል አለብን የተወነጀለ መንግስት ኢትዮጵያ ሊያዛልቃት አይችልም አመሰግናለሁ ከልብ አመሰግናለሁ ዶክተር አክሎክ ቢራራ ሰፊ ትንታኔ ሰጥተውናል በእውነት እንግዲህ
ዋናው ነገር መስራት በሚገባን ጉዳይ ላይ ሁላችንም የበኩላችንን መስራት ይጠበቅብናል። እንግዲህ ተመልካች አድማጮቻችን ከዶክተር አክሎግ ቢራራ ጋር ሰፊ ውይይት አድርገናል። በተለይ ኢትዮጵያ ላይ ያሉትን ገጽታዎች ያሉትን ችግሮች በተመለከተ ከኛ በተሻለ የውጭዎቹ እንደዚህ አድርገው ከዘረዘሩት እኛ ደግሞ ምን ማድረግ አለብን? ወደ ገቢራዊ ስራ ማሰማራት ነው የሚገባን። በቃ ያንን መጨረሻ ላይ እንደተናገሩትም ምንድነው ማድረግ አለብን? በተቻለ መጠን የስርዓተ መንግስት ተወግዶ ኢትዮጵያ የራሷ የሚሆነውን መሪ እስከምታገኝና የራሷን የሆነ ህገ መንግስት እስከምታረቅ ድረስ ትግሉ መቀጠል ይገባዋል። በማንኛውም አቅጣጫና መንገድ ነው። በተለይም ምሁራኖች አሁንም ጥሪ እናቀርባለን። በተለይም የአማራ ጉዳይ ይመለከተናል የምትሉ ማህበራት አሁንም ጥሪ እናቀርባለን። ኢትዮጵያ ያስጨንቀናል የኢትዮጵያ ጉዳይ የምትሉ አሁንም ጥሪ እናቀርባለን። በተናጠል የሚሄዱ ነገሮች ሁሉ አደጋ ውስጥ ነው። ነጮቹ አንኳኩ በጋራ ሆናችሁ ብለዋል። ያንን ለማድረግ አሁንም መሰባሰብ ተገቢና አስፈላጊ ነው ብዬ አምናለሁ። ያን ካላደረግን አደጋ ውስጥ ነን የምንገኘው። ከልብ አመሰግናለሁ ዶክተር አክሎግ ቢራራ። ረጅም ጊዜዎትን ወስጄበታለሁ። አንድ ደቂቃ ልጨምርልዎት እችላለሁ። ምናልባት አንተ ባላነሳው ጉዳይ ላይ እንደችን ላክል የሚሉት ካለ ከሌለ በእኔ በኩል ጥያቄዎችን አጠናቅቄያለሁ። እግዚአብሔር ይስጥልኝ ስለ ጊዜዎትም ጭምር ዶክተር አክሎግ ቢራራ። በጣም አመሰግናለሁ አቶ ዘውዱ። እኔ አንተ ጋር የምጋራው ነገር አለ። አንተ እኮ ቻሌንጅ ነው የምታረገን። አንተ እኮ የምትጠይቀን እባካችሁ ድፈሩ እና በዚህ ልደምድም ደፋር ከሆኑ ሰዎች መካከል ያገኘሁት ጀማል ካውንተስን ነው። ደፋር የራሱንም መንግስት ኢንዳይሬክትሊ ተችቷል። የአሜሪካን መንግስት የኢትዮጵያን መንግስት ሙሉ በሙሉ ተችቷል። አትገባም ተብሎ የተከለከለ ሰው ብትከለክሉኝም በኢትዮጵያ ላይ በሚደረገው የአማራ እልቂት ድምፄን አሰማለሁ ብሎ ነው የተናገረው። ፕሊዝ ጄኖሳይድ አልተካሄደም የምትሉትን ፎርጌት ኢት፣ ተካሂዷል። የስታንተንን 10 ስቴጅ መርህ ተመልከቱት። ፕሊዝ ሪድ። ዲናያል አንዱ ዲናያል ነው። በሱ ደመድማለሁ። አቶ ዘውዱ ጋዜጠኛ ዘውዱ ምንድነው የሚለው? የኢትዮጵያ መንግስት አንዲት ቀንም በአማራ እልቂት ልትከሱኝ አትችሉም ነው የሚለው። ዲናያል አንዱ መስፈርት እኮ የጄኖሳይድ ዲናያል ነው። መካድ፣ ማጭበርበር፣ አላደረኩም ማለት አለመጠየቅ፣ እንዳይጠየቅ ማድረግ። እኔን አትክሰሱኝ የሚለው እኮ አሰራውም የሚልበት ምክንያት በጦር ወንጀል እንዳይከሰስ ነው ወገኖች። ታንኪዩ። በጣም ከልብ አመሰግናለሁ ዶክተር አክሎግ ቢራራ ስለሰጡን ሰፊ ማብራሪያ፣ እንደዚሁም ደግሞ በተደጋጋሚ ጊዜያቶች ስለሚጽፏቸው አርቲክሎች እና እርሶም እየወጡ ስለሚሰጧቸው መግለጫዎች ከልብ አመሰግናለሁ። በቀጣይ ቪዲዮ ሲመጣ ደግሞ በዝርዝር እንመለስበታለን። አሁንም በድጋሚ እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔም ታንኪዩ። ክቡራን ተመልካች አድማጮቻችን ከእንግዳችን ዶክተር አክሎግ ቢራራ ጋር ያደረግነው ሰፋ ያለ ውይይት ይህንን ይመስል ነበር። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሁላችሁንም ከልብ በማመስገን ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ይደርስ ዘንድ ሼርና ላይክ እንድታረጉት ከወዲሁ በአክብሮት ጠይቃለሁ። በተጓዳኝም እንደዚሁ አዳዲስ ተመልካች አድማጮቻችንም እንደነዚህ አይነት እውቀት ያካበቱ ልምዳቸውን ለሚያካፍሉን ምሁራኖችን በመጋበዝ ለእናንተ ክቡራን ተመልካች አድማጮቻችን የምናቀርብበትን ይህን ዘውዱ ሾው ሚዲያ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑም በአክብሮት እንጠይቃችኋለን። የዘውዱ ሾው ሚዲያን ሰፖርት አድርጉ፣ ጆይን አድርጉን፣ አባል ሆኑ እያልን የዛሬን ዝግጅት በዚህ የምቋጨው ከዶክተር አክሎግ ቢራራ ጋር ሰፊ ውይይት በማድረግ ይህን ዝግጅት ስመራ የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው
በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው